ድምፅሽ ርቋል። ጎሽ ተፈጠፈጠች። እያወራሽ ነበር ከኛ ጋር ወይስ እልፍ አልብኝ? አንዳንዴ እኮ እኔ ጆሮዬ እኮ ያሳልፋል ከማርጀት የተነሳ። ከኔ ጋር እያወራሽ ነበር በእንቅልፍ ልቤ መሰለኝ። አውርታለች አይደል? የሆነ ነገርማ እየሆንኩ መሰለኝ። አውርታለች፣ ሰላም ብላኛለች። ወገን ትኩረቴ በቃ እዛ ቅድም ጉዳይ ላይ የሆኑት ሀሳብ የተሰረቀ ሄለው። አይ ብዙ ሰው እየተፈጠፈጠ ነው በር ላይ። እሺ በጣም ነው የሚያሳዝነው ግን በእውነት ሄሎ ሄሎ የለችም። ይሄ መሄድ ነገር በእናታችሁ ማን እንደሚያነሳሳቸው እኮ አስቸጋሪ ነው። በእናታችሁ ይሰማል? ሄሎ እሺ፣ እንዳለ የሚያወራ ሰው የለም እንዴ? እንትን ላይ ገዝቱ እንደበትነውና እሺ፣ ምን እንታዘዝ? እኔ ፍቅረኛ ነበረኝ። እንዴት ተዋወቃችሁ? የአክስቴ ልጅ የአክስቴ ልጅ መጣች ከሀገር ላይ እና ከዛ ሰው ስላልነበረኝ ደወልኩለት። ከዛ አክል ነገርኩት። የአክስትሽ ልጅ ነች ያስተዋወቀችሽ? ስትመጣ ከሀገር ቤት እኔ ደወልኩለት እንዲቀበልልኝ። ለአክስትሽ ልጅ? አዎ። እሺ። ከዛ ተዋወቅን። ከዛ ቆይ አንዴ፣ ለአክስትሽ ልጅ ነው የደወልሽው አንቺ? ኖ የአክስቴ ልጅ መጣት ከሀገር ቤት። እኔ ደግሞ ቤት እጃዛ ስለነበረኝ እጃዛ ስለሚሰራ ደወልኩለት። እሺ። ከዛ ተዋወቅን። ኢጃዛ ቤት? አዎ። እሺ። ከዛ ስንታወቅ መደዋወል ጀመርን እና የአክስቴ ልጅ አረፈች። በትግርኛ ላውራ እንዴ? አትሳቂ፣ ችግር የለም። አትፍሪ፣ እየገባኝ ነው። እሺ፣ ችግር የለም። ከዛ መደዋወል ጀመርን። እሺ። እኔ ፍቅረኛ ስለነበረኝ ተለያይተን ነበር ከቀድሞ ፍቅረኛ እና ከዛ አልቻልኩም ነበር እንዲጠግነኝ ቀረብኩት፣ እንዲረሳው የቀድሞ ፍቅረኛ። እሺ። ከዛ ጥሩ ነበር፣ መጀመሪያ ላይ ጥሩ ነበር፣ በጣም ጥሩ ነበር። ከፈጣሪ የተላለከልኝ ብዬ ደስተኛ ነበርኩና እሺ። ገብተሃል ወይስ? እኔ ወጣች። እንዳትፈሪ እየገባኝ ነው። እሺ፣ ችግር የለም። እሺ። ከዛ መምጣት ከዛ ተይዘ ገባ ቤት፣ አገር ቤት። ከዛ መምጣት ፈልጋለሁ አለና ራጎ የሚባል እኔ ሳውዲ ነው ያለሁት። ራጎ የሚባል ቦታ አረፈና መምጣት ፈልጋለሁ እኔና አንቺ መገናኘት ለአንቺ ማግኘት ፈልጋለሁ አለኝ። ከዛ መጣ፣ ብር ላክልኝና ልምጣ አለኝ። ከዛ እሺ ያልኩትና ላኩለት 46,000 ብር። 46,000 የኢትዮጵያ ብር ነው? አዎ። እሱ ያለኝ እኔ ጓደኛ በዚህ ይሰጠኛልና አንተ ወደ አባቴ ላክልኝ፣ ከዛ አባቴ ወደ የጓደኛ አባት ይሰጠዋል አለኝ። ከዛ እኔ ደግሞ ስላመንኩት እሺ ያልኩት። ተጠራጥሬ ነበር ግን እሺ ያልኩት። እሺ። ከዛ ሲመጣ ተያዘ። ከዛ ተያዘ? አዎ። ግን ወደዚህ ሲመጣ ሳይሆን ስራ ላይ ስወጣ ነው። ያኔ ሸወደኝ ማለት
ከዛ ሲያዝ እኔ ላንቺ ብዬ ነው የተያዝኩት። እህቴ ግባ ግባ ስትለኝ አልገባም አልኩና አንቺ እናት ስትለኝ ገባሁ። ከዛ ሲገባ ተያዝኩ አለኝ። ከዛ እኔ ደግሞ ለእኔ ብሎ ተያዘ ብዬ በጣም ህልና ይወቅሰኝ ነበርና ከዛ ሁሌም ከጎኑ ነበርኩ። ካርድ ምናምን ይሰጠው ነበር። ከዛ አዲስ አበባ ሲበር እኔ ደግሞ ብር ላክልኝ አለን። እኔ ላንቺ ብዬ ነው የተያዝኩት እህቴ መጠየቅ አልችልም ምናምን አለኝ። እኔ ደግሞ እሺ ብዬ 500 ሪያል ላኩለት። በኢትዮጵያ 18 ሪያል ማለት ነው፣ 18 ብር። እሺ ከዛ ገባ ወደ ትግራይ ሄደና ከዛ እንደዚህ እኔ ብር የለኝም ምናምን መስለኝ። እኔ ደግሞ ለእኔ ብሎ ነው ስላልኩ ሰጠሁት 30,000 ብር። እሺ ከዛ 30,000 ብር ስሰጠው አንድ ጓደኛው ደወለልኝና እንደዛ ለእኔ ብሎ እኮ ተያዘ፣ እኔ ስራ መክፈት ለሱ ስራ መክፈት እፈልጋለሁ ምናምን አልኩት። ከዛ እኔ ደግሞ ለሱ ነገርኩት። በቃ ወደ መጣለሁ ወደ ስድስት ሲለኝ አይ አትምጣ እኔ እሰጥሃለሁ ስራ ከፍትልሃለሁ አልኩት። ለእኔ ብሎ የተያዘ መስሎኝ ማለት ነው። እሺ ከዛ አይ እንደዚህ እኮ አይደለም ወደ አንቺ ልመጣ ሳይሆን እንደዚህ ስራ ሊወጣ ነው የተያዘው አለኝ። አይ አረ እንደዛ አይደለም እኔ እኮ ብር ላኩለት ወደ አባቱ። አይ እንደዛ አይደለም እሱ ወደ አንቺ መምጣት ከፈለገ አጎት እኮ አለ ሳውዲ፣ ለምን ወደ እሱ ለሱ ብር ሰጥተው እሱ አልቀበለውም አለኝ። እኔ ደግሞ እውነት ነው ለካ ብዬ በቃ በጣም ተናደድኩ። ለምን እንደዛ ታደርጋለህ ምናምን አልኩትና ከዛ አይ እንደዛ አይደለም አለኝ። አይ እንደዛ ነው ለምን ወደ አባትስ ሸውደህ ብር ትልካለህ ምናምን አልኩት። ከዛ ሁሉም ውሸት እንደነበር አወቅኩ። ከቀድሞ ፍቅረኛ እንደተጣላሁ ያውቅ ነበር። ሁሉ ነገር አወቅኩ ምናምን ነው። ከዛ በቃ ተወኝ ምናምን አልኩት። ከዛ ማስፈራራት ጀመረ። ምን እያለ ነው የሚያስፈራራሽ? በቃ ወንድሜና ወንድሙ ተጣልተው ነበርና እኔ አላውቅም ነበር። እሱም አልነገረኝም። ተጣልተው ስለነበር አልነገረኝም። ከዛ ወንድምሽ እንደዚህ አድርገዋለሁ አንተ በሰላም እንድትኖሪ ምናምን አያደርግሽም አለኝና ፈራሁ። ከዛ ከሱ ጋር ወጣልኩ ማለት ሁለተኛ። ከዛ ስቀጥል ብዙ ውሸት ይዋሸኛል። እንደዚህ ስለው እንደዚህ ይሆን አንድ ሴት ኮመንት ስትሰጠው አየሁምና ያቺ እኮ የዶሮ ፍቅረኛ እንዴት እንደዚህ አድርጋለሁ አልከ። አይ እንደዚህ ምን አለው ችግር የለውም ማይለፍ ስትለኝ ችግር የለውም ምናምን በቃ ብዙ ውሸት ይዋሸኛል። ከዛ ስራ ክፈትልኝና እኔ አንቺ እስከትመጪ ስራ ከፍቼ እየሰራ ልጠብቅሽ ምናምን አለኝ። እኔ ደግሞ ምንም ማድረግ አልፈልግም፣ እኔ መስጠት አልፈልግም አልኩት። ብር የለኝም ምናምን አልኩት። ከዛ አሁን ተውኩት። አሁንም ያስፈራራልኝ። እኔ ሰላም አልሰጥሽም እንደዚህ ያቃና ብሬ ምናምን ያርቀን ፎቶ አለ አይደል? አሁን የሚመጣው ኤሊ የሚባለው ያቃና ብረዋል ምናምን እኔ እንዴት ነው የሚባለው ፎቶ አለኝ ከሱ ጋርና ፎቶ ያኔ ኖርማል ፎቶ ነው ምንም አይደለም። ከዛ አቀናብሬ ለአባትሽ አሳየዋለሁ ከአባትሽ አጣላሻለሁ ምናምን ይለኛል። እኔ ደግሞ በቃ ስለ አናደደኝ በቃ የምታደርገው አድርጎ አልኩትና ተውኩት። አሁን 2 ሳምንት ሆነኝ ከተውኩት። እሺ ምንድነው የምትፈልጊው አሁን እኔ ለጥፋተኛ ወይስ ምንድነው? እሱ እኮ ለኔ ይወቅሰኛል ሁሌም። አንተ ጊዜ ጨርሸሽኛል፣ እኔ አንቺ አለውልሽ ባትለኝ ኑሮ
ሰርግ እጋባ ነበር ወልድ ነበር ይለኛል። እድሜሽ ምን ያህል? 22 ገባ። የሴቶች እድሜ ከ22 አላልፍ ያለው ግን የሆነ ማጠና ሚዩት አርጊ፣ እስኪ ሚዩት አርጊ። ጥፋት አለብኝ እንደሚለው የዋ ልጅ ነሽ ሳይሽ ሁኔታሽን ስትነግሪ ለአንቺ ብዬ እኔ ተያዝኩት ብሎ አንቺ ማታለል ከቻለ ምን ማለት ነው? ይሄ ወንድ እኮ ጩልሌ ወንድ እኮ እልም ያለ በቃ አገኘሁ ብሎ አንቺን በደንብ አድርጎ ነው ሊግጥ የፈለገው። እርግጥ ብዙ ብር ልከሽለት ከተይዞ ሲሄድ አንቺ ከሀገር ቤት ወደዛ ጨራሽ ለመውሰድ ትተባበሪዋለሽ። እሱ ትልቁ ጥፋት እሱ ትልቁ ጥፋት ሄደሽ ስልክ ተለዋውጠሽ መጀናጀንሽ፣ የመጣሽበትን ዓላማ መርሳትሽ። 22 ዓመትሽ ነው ይሄ የሆነው እንግዲህ በ20 ዓመትሽ ወይ በ21 ዓመትሽ ሊሆን ይችላል። ስራ ትሰሪም እንዴ? ይሄ ኢጃዛ ቤት ምናምን ብላችሁ ስትሄዱ በቃ ይመስለኛል ረፍት ለማድረግ ይመስለኛል እንደዚህ አይነት ቦታ የሚኬደው ሰው በቃ ረፍታችሁን አርፋችሁ በስነስርዓት ወደ ስራችሁ መመለስ ነው። ይህምን መጃጃል ወንዱ አጋጣሚ ሁሉ ይጠቀማል። የመጣችኋን ሴት በሙሉ እንዴት አድርጌ ተሞዳሞቼ ጥሩ የምትታለብ ላም ላርግ ነው የሚያስብ ቁጭ አርጎ ሊበላ ማለት ነው። ስራ የማይሰራ አሉ፣ ስራ የማይሰሩ ወንዶች አሉ። ታውቃላችኋል? ሰው ሀገር ላይ አሉ። የብክሬ ሲደጉ ጠብቁ ፍቅሬ ይልክልሽ ቴክስ የሆነ ነገር መግዛት ሲፈልግ የማይሰራ ማለት ነው። ስራ አይሰራም። በቃ በታሪክ ስራ መስራት አይፈልግም። የሚጀነጅናቸው 1፣ 5፣ 6 ሴቶች ይኖራሉ። ትክክላታሽ ደግሞ እኔ ለእንደነዚህ አይነት ሰዎች እጃቸው እንዴት እንደሚፈታ ነው የማይገባኝ። ሴቶቹ አንዳንዶቹ እንዴት ቢመረቁ ነው እነዚህ ወንዶች? ግር በሰላሙ ጊዜ እኮ በኖርማል ጊዜ ገንዘብ ምናምን አበድሪ ምናምን ቢባሉ እኮ ማያበድሩ ኧረ ዞር በል ምናምን የሚሉ ሰዎች ለእንደዚህ አይነት ወንድ አባቴ ጫማ ይገዛለታል፣ ቤት ኪራይ ይከፈልለታል። ምን ቢል ነው? እኔ እሱን ንገሩኝ ወንዶቹ ባካችሁ። ልበል እኔ እንዲህ ልበል እንጂ ወገን እንዲህ ዝም ብዬ እዚሁ አረጀው እኮ እኔም ያቺን ነገር ልበልና ከዛ በኋላ በቃ ይላክልኝ። እንዴ ሁሉም ዝም ብላችሁ አትብሉ ብቻችሁ። ሚስጥሩን ለእኛም ሹክ በሉ። የኔና ጥፋትን ያጠፋሽው ስህተትን የሰራሽው ለእናትሽ አርገሻል፣ ይሄን ለአባትሽ አርገሻል፣ ለወንድምሽ አርገሻል፣ ልከሻል። ቤት ቃል ክፈትል ሱቅ ልክፈትል ይህን ስራ ብለሻል ለእናትና ለአባትሽ። ምን አስነክቶሽ ነው በዚህ መጠን ለአንድ ጎረምሳ ላላገባሽው ህይወትሽ ላልሆነ ነገ ለማይሆንሽ አሽቀንጥሮ ለሚጥልሽ ሊጠቀምብሽ ለመጣ ወንድ በዚህ መጠን ሰው ሀገር ከምትመጣ እኔ ለሆነ ነገር ልክፈትልህና ስራ ብር መላክ ልምጣ ሲል ብር ልከሽ 40 ምናምን ሺህ ብር እንደዚህ ማስመጣት ትክክል አይደለም፣ ጥፋት ነው። ገንዘብሽን ተበልተሻል፣ ኦልሬዲ ተታለሻል። እውነታው ምክንያቱም ፍርጥ አድርጌ ካልነገርኩሽ አትድኝማ። ስህተት ሰርቻለሁ ወይ አይደለም? አሁ በደንብ ነው የሰራሽው ስህተት። ስህተትንማ እስከ ጥግ ነው የሰራሽው። ከዚህ በኋላ እንደዚህ አይነት ስህተት እንዳትሰሪ የኔና ማንንም ሰው እንዳታምኝ። ሰው ሀገር ላይ ሁሉም ጩልሌ ነው ከጥቂት ሰዎች በስተቀር። እያንዳንዱ ሰው እንዴት በሰው ገንዘብ መበልጸግ እንዳለበት የሚያስበው፣ እንዴት አድርጎ በላያችሁ ላይ እንዴት እንደሚረማመድ የሚያስበው። እመን ዶላር፣ ድርሃም፣ ሪያል ያላሰከረው ሰው የለም። አጋጣሚውን ካገኘ አንቺን አስማንቶ ሽጦሽ ገንዘብ ለማግኘት የማይሞክር የገዛ ቤተሰብሽ ሊያደርገው ይችላል። እመኝ። ይህንን እግዚአብሔር ምስክሬ ነው። የስሜን ያህል አረጋግጬ እነግራችኋለሁ። የስጋ ዘመዳችሁ ለገንዘብ ሲል ሊሸጣችሁ ይችላል። ሰው ሀገር ላይ ለተራ ብር እኮ ነው የምላችሁ። እመኑ። እናንተ በሰው ገንዘብ አትረማመዱ። የማይገባችሁን አትውሰዱ ከሰው። ይህም አይጠቅማችሁ። የራሳችሁን አታስነኩ። ማንም ሰው እንደፈለገ ልባችሁ ውስጥ ገብቶ እንዲፈነጭ አትፍቀዱ። ተጠራጣሪ ሁኑ። የምታምኑ ሰዎች አትሆኑ። ዝም ብላችሁ መጠራጠር ጥሩ ነው። የኔ እናት ምንም አይከፋም። ቢያንስ ያተርፍሻል። ተግባባ? ይህ ሰውዬ እንዳታወሪ። ቆይ አንዴ ሚዩት አለ። ማደንዘዣውን ይነቃል ነው። ይህ አቀነባብሬ ፖስት አለው ለአባትሽ ልካለሁ ልልሽ። አንቺ የራቁት ቪዲዮሽ እሱ ጋር ቢኖር ምን ሊያደርግ እንደሚችል አስበሽዋል? ተማሩ። አሁን እዚህ ውስጥ ያላችሁ ሰዎች ሁልጊዜ የምጮኸው ለዚህ
በሰላሙ ጊዜ የምታወሩትን ነገር አስቡበት፣ የምትላላኩትን ነገር አስቡበት። የራቁት ቪዲዮ ኮል እያወራችሁ ተገላልጬ ፍቅረኛዬ እወደዋለሁ አምነዋለሁ የምትሉ ሰዎች የፍቅር ጊዜ አይደለም ዋናው ካርድ የሚሳበው። አሁን እቺ ልጅ በሰላም በሚፈቃቀሩበት ጊዜ ያን ቪዲዮ ቀርጿት ወይ ልካለት ምናምን ቢሆን ምን ሊያረጋት እንደሚችል አሁን አስባችሁታል? እንዲሁ ገምቱ። በቀላል እስረኛ ነው የሚያረጋት። ሀሳቡ ምንድነው? ቁጭ ብሎ ያርስባታል። ለአባትሽ ነው መልከው እያለ ከወርወር የምትሰራውን እያስላከ ንብረት እያስገዛት ህይወቷ በሙሉ ለዚህ ሰው የምትገብር እየገበረች የምትኖር እንዳያወጣብኝ በሚል ገና ነገር ካርዷን የተያዘባችሁ ቀን ትበላላችሁ። ስለዚህ በሰላሙ ጊዜ አልፋችሁ ተቀምጡ። ይሄ ኤአይ አቀነባበሬ ልካለው ላከው ወይ እሱን ታይ። መቼም የሁላችንም እንግዲህ ተቀናብሮ ሊፖሰትብን ነው። እንደዚህ ከሆነ እዚህ ውስጥ ያሉት በሙሉ ሲያቀናብሩ ውሎ ለምን አያድርም? ስለዚህ አንቺ ምንም እስካላክሽለት ድረስ ምንም ነገር እሱ ጋር እስከሌለች ድረስ ከዚህ እንደወጣሽ ብሎክ አድርጊው። ይሄን ሰውዬ ጭምብሉን አየሽው አይደለ? አፈቅርሻለሁ ሲል የነበረ ወንድ አየሻለን እንዴት ማስኩ እንዴት እንደሚገለጥ። ስለዚህ ይህንን አድርጊ። እሺ ተግባባል? ተገብተን ግን እሱ የሚለው አሁን በድለሽኛል ጊዜ ጨርሰሽኛል። እኔ እኮ 250,000 ብር ነው ያላልኩለት። ከዛ እኔ ነው ጥፋተኛ። ምን አርክልሽ? ምን አድርገሽ ያን ታውቂያለሽ? ይኸውልሽ አሁን አንቺ እያወራሽ ያለሽ ሌባ ነህ ብለሽ ለማሳመን እንደምሞክር ነው። ሌባ እኮ አያምን። ሌባ ሁሌ እሱማ የራቆት ቢኖረኝ ባልኖረኝ ምንም ግድ አይሰጠኝም። እኔ መፍራት አልወድም። አንድ ስህተት ከሰራ እኔ ያንተ አድናቂ ነኝ። አማርኛው ብዙ አልችልም እና መፍራት አልወድም። የሆነ ስህተት ከተሰራ የእሱ እስረኛ መሆን አልወድም። ገብተዋል? እኔ አሁን ምንም የምፈራው ነገር የለኝም። የእሱም በቃ በጣም አናደኛል። አሁን እሱ ይደውልልኛል እኔ እና አሁን ምን አድርግ? እኔ ጥፋተኛ ነኝ። የእሱ ጎድቼዋለሁ። በቃ አሁን እሷ እዛው ነች። ይኸውላችሁ አሁን ቅድም የወጋናት መርፌ በሙሉ ከሰረ ነው። እየሰማችኝ አልነበረም። ምክንያቱም እኔ በማወራበት ሰዓት ቆይ ሚዩት አድርጊ እስኪ። አሁን እኔ በማወራበት ሰዓት እሷ ምን እያሰበች ነበር መሰላችሁ? ስለምትነግረኝ ነገር እያሰበች ነበር። አያችሁ አሁን የኮሚኒኬሽን ችግር ማለት ይሄ ኮሚኒኬሽን ማለት ሰዎች ምን ሊነግሩን እንደሚፈልጉ ከመስማት ይልቅ ምንድነው የምንሰማው? የውስጣችንን ነው የምንሰማው። ቆይ እሱ ሲጨርስ ይሄኛውን እለዋለሁ ነው እሷ እያለች ያለችው። የነገርኩሽን ግን ሰምተሽኛል? ቅድም ሰምተሽኛል? በደንብ አውሪ። ይሰማል? እንደው ማደንዘዣ ወጋችኋት እንዴ ነርሶች? ሄሎ ሄሎ። በቃ አንደኛዋን ደወለላት፣ በቃ ወሰዳት። ድሮም ያሁን ቅድም ሳወራ እኮ እሷ የሱን ቴክስት እያነበበች ይሆናል። የኔ ፍቅር ደህና አደርሽልኝ ብሎ ልኮላት ይሆናል፣ አይታወቅም እኮ። አሁን በቃ ጀመሩ መጀናጀን። ዝም ብለህ ልፋ ቢለኝ እኮ ነው። እኔ ይኸው ምን አልኩ? ይኸው ምን አልኳችሁ? እኔ ነኝ ዳር የምቀረው። አሁን ይላክለታል ሌላ ተጨማሪ 250,000 ብር። አቤት እንደዚህ ያረቁ ነው። አሁን እንደዚህ አይነት ወንዶች መሆን ያማረ ቁጭ ብለት ብላ ተብሎ የተመረቀ ወንድ። እሺ እንደዚህ አድርጊ ላቅለልልሽ እንዲቀልሽ ለማለት ስልኩ እንደዚህ ዘሉ ጣራ ጣራ እያየሽ አውሪ። ማንም በቃ ምን አንቺ ብቻ ነው። እሺ እሺ ንገሪ። ፈርታ እውነት ምንድን ነው የሚያስፈራችሁ? ግን ሰው እኮ ሚለውን አያጣም። ፈጣሪ የምንፈራ እንደዚህ ይገምናል። እውነት እንዲህ ሰውን እንደምንፈራው ፈጣሪ ትንሽ የዚህን ሩብ እንኳን ብንፈራ አንፈራም እኮ ፈጣሪን። ታውቃላችኋል? እሺ ንገሪ። አንድ ጥያቄ ልጠይቅ? ጠይቂ። እሺ
ይቅርታ የምር ስለፈራሁኝ ነው። ወይ ደግሞ እሺ ከፈራሽ ስትረጋጊ ትመጫለሽ። እንዳ ጊዜ መንገድ ነው። እሺ አይሻልም? ጋይስ ሚዩት እያደረገች እየከፈተች እሷም ከምትሰቃይ እኛም እንደው ከምንል ስትረጋጋ ብትመጣ። ሄሎ ሰላም አሌክስ። ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ሰላም ቆየ። ሰላም ነው? እግዚአብሔር ይመስገን። ምን እንታዘዝ? እኔ ፍቅረኛ ነበረኝ እንዴት ተዋወቃችሁ? እና እዚህ የመኖርበት ሀገር ላይ ሆነ በማውቀው ሰው የተዋወቅኩት። በማውቀው ሰው ማለት እዚህ ሀገር ስመጣ እንደመጣው አካባቢ ከተወሰነ ወራት ጀምሮ ጥሩ ነገር አልገጠመኝም ነበረ። ኦልሞስት ከአንድ ወር ከሁለት ወር በኋላ እንደመጣው ጥሩ ነገር አልገጠመኝም ነበር እና የማውቀው ልጅ ኢትዮጵያም እያለሁ እኔ ምድርሽ ምናምን ላይ ነበር እና በቀልድ ነበረ ማየውና ይሰማል። በደንብ ይሰማል። እሺ። እና እሱ ስልኬን ሰጥቶት ስልኬን እንደሰጠውና እንደተግባባን አያውቅም ልጁ። እንዲታወቅ አልፈለግኩም ነበረ እኔ በወቅቱ ማለት ነው። እና እንዳልኩ እንደመጣውኝ እዚህ አካባቢ እዚህ ሀገር እንደመጣው በሁለት ወር ጥሩ ነገር ላይ አልገጠመኝም። በጣም ጭንቀት ውስጥ ነበርኩኝ። ያላሰብኩት ነገር ነበር የገጠመኝ እና ስትረስ ውስጥ ነበርኩኝ፣ ጭንቀት ውስጥ ነበርኩኝ። ጥፋት አጠፋው ምለው እሱ ጋር ነው። ቤተክርስቲያን እግዚአብሔር ጋር መጠቃቴን ትቼ ወደ ሰው ነበር የተጠቃሁት፣ ሰው ነበር የፈለግኩት። እዛ ልጁ በአጋጣሚ እንደደወለልኝ የማላውቀውን ስልክ አላናገርም፣ እውነት ለመናገር ብሎክ ነው የማደርገው። እና ተደጋጋሚ ሲደወልልኝ ስጠይቀው ነገረኝ። ሲነግረኝ በጣም ነው ደስ ያለኝ፣ እውነት ለመናገር ማውራው ሰው አገኘሁኝ። ብዙ የተማመንኩባቸው ሰዎች አላገኘኋቸውም ነበረ ምናምን። ብቻ በአጠቃላይ ምስቅልቅል ያለ ህይወት ውስጥ ነበርኩኝ። እንደሚያልፍ አላወቅኩም ነበር፣ እውነት ለመናገር ግን ያልፋል ሁሉም ነገር። እና ልጁ ደወለልኝ፣ እንደዋወላለን ምናምን፣ በቃ በጣም እናወራለን፣ ተግባባን። በቃ በጣም ነው የምገርመው። ከዛ የተግባባን መገናኘት ጀመርን። ማለት እንደዚህ እናወራለን፣ እየተገናኘን ምናምን እናወራለን። እኔም ወደ ቤት ሄዳለሁ፣ እሱም ወደ ቤቱ ይሄዳል። ከዛ ከአጠገቤ ቆመ። በቃ አለሁልሽ ነበረ የሚለኝ። አለሁልሽ ምናምን ሲለኝ በቃ እኔ ልቤን አሳልፌ የሰጠሁኝ ማለት አመንኩት፣ ተማመንኩበት። ከዛ የሆነ ሰዓት ላይ ምን እላለሁ፣ ኢትዮጵያ ያለሁኝ በህይወቴ አሁን ሰው ሲመጣ ማገባው ሰው መሆን አለበት። ከዛ በኋላ ዴቲንግ ምናምን ማድረግ አልፈለግም ምናምን ብዬ ለራሴም በቃ ብዙ ጊዜ ካለ ጓደኛ ነበር የተቀመጥኩት፣ ፈጣሪ ብቻ ይዤ ማለት ነው። እንደዛ ስለ ሃይማኖተኛ ነኝ ማለት አይደለም፣ ግን ፈጣሪ ብዙ ነገር አድርጎልኛል። አሁን ግን አልተማመንኩበትም ማለት እሱን አልፈለግኩትም ነበረ። ሰው ሲሰጠኝ በጣም ነው የገረመኝ። እና ልጁ በጣም ትሪት ነው የሚያደርገኝ ከምል በላይ። ስራ አዳር ነው የሚሰራው እና አዳር ሰርቶ አዳር ሙሉ ሊያወራኝ ይችላል። ያንን ነበር የምፈልገው፣ መደበቂያ ነበር የምፈልገው በወቅቱ። እና ከራሴ ጋር እግዚአብሔርም ረድቶኝ ከዛ ሙድ ወጣሁኝ። እሱም ረድቶኛል እውነት ለመናገር። የሰውን አሁን እንትን ስላልኩኝ ምናምን እንትን ልለው አይደለም። እና ከተወሰነ ሰዓት በኋላ ግን ባህሪው ተቀየረ። ስለ ከኔ ጋር መሆን አይፈልግም። አንቺ በጣም ጥሩ ሰው ነሽ፣ መልካም ሰው ነሽ፣ በጣም በጣም የሚገርም ስብዕና ነው ያለሽ፣ ግን በራሴ ምክንያት መሆን አልፈልግም ይለኛል። እኔ ደግሞ ማሱን ማጣት አልፈልግም፣ ግን ራሴ በጣም ወቅሰዋለሁኝ። እኔ ምንም ያንሰኝ ነገር የለም፣ ቆንጆ ምናምን። ከዛ በፊት ሰው እንዳውራ አይፈልግም፣ ማንንም ሰው እንዳውራ አይፈልግም። ወንዶች እንኳን ስራ አልፈልግልሽ አሉኝ ምናምን ብዬ ስልክ ተቀበልኩኝ ካልኩት በጣም ነው የሚናድደኝ፣ የሚቆጣኝ፣ ይሰድበኛል። ለምንድን እንደዚህ የምታደርጊው ምናምና። ያው ልታገዘው እስኪ። እኔ ስድብ አልወድም ማለት ማንም ሰው ስድብ አይወድም፣ ዲስሪስፔክት ሲደረግ።
ግን እስኪ ልታገሰው ምናምን ብዬ ችላ እለዋለሁ። ይሳደባል። አዎ የሆነ ማለት አሁን ለምሳሌ ስልኬ ላይ ማንም ሰው ቢደውል ወይ ጓደኞቼ ራቅ ብለው ከጠሩኝ ምናምን ልታጣብስሽ ነው ምናምን ይለኛል። የእውነቴን ነው። እንደዛ በቃ ልታጣብስሽ ነው እንደዛ አይደለም ምናምን ካልኩኝ ከቤት እኔ ምን አይነት ባህሪ ያለኝ መሰለህ? ከቤት አልወጣም። ኢትዮጵያም ሆኜ የሚሄድበት ከሌለ በቃ ቤት ውስጥ ቁጭ ነው ምናምን ያናደኛል። ይሄ ባህሪ ብዙ ጓደኞች የሉኝም። አሁን ያለሁበት ሀገር ነው ቤት ውስጥ ነው የማሳልፈው። ቤት ውስጥ ከኢትዮጵያም ጀምሮ እንደዚህ አይነት ባህሪ ያለኝና ያንን ባህሪን ይወደዋል። ከሰው ጋር አልግባባም። ሰው ከተግባባው ደግሞ እንጠነግረዋለሁ። የሆነ ሰው ጋር እኮ እዚህ ጋር እንደዚህ ሲሄድ ትራንስፖርት ሳደርግ ምናምን አይገርም ተተዋወቅኩኝ አበሻ ምናምን ደስ ይለኛል። ስራ ፈልግልሻለሁ አለኝ። ስራ መስራት በጣም ፈልግ ነበረ። እግዚአብሔር ይመስገን ስራ እየሰራሁኝ ነው አሁን። እና ስራም ስሰራ ይሆን የተቀየረብኝ እኔ አላቅም። ብቻ ከዛ በፊት ሰላም ነበረ፣ በጣም ሰላም ነበር። እና አሁን በአንቺ ምክንያት አይደለም እና ለምነው ነበረ እንዳይለየኝ አለቅስ ነበር። ከዛ የሆነ ሰዓት ላይ ግን ተውኩኝ ማልቀሴን። ራሴን በጣም ተቆጣኋትኝ። ማን ነው እሱ? ምንድን ነው እሱ? ማለት ራሴን ችዬ አይደለ እዚህ የመጣሁት። መኖር ያለብኝ ቤተሰቦች አሉኝ፣ እናት አለችኝ። የነገን አላቅም። ግን እሱ ራሱን በጣም ነው የሚያየው። ማለት በቃ ይሰልበኝ ነበር። እውነት ለመናገር አይሰልበኝም አልዋሽም። ግን በዛን ያህል ደግሞ ይንከባከበኛል። ለእኔ የሆነ ነገር ስላያለቅሳል እንባውን አይቼው አውቃለሁ። በጣም በቃ እንደማሳዝነው ነው። ከዛ ወደ ፈጣሪ መጠጋት ደግሞ ጀመርኩኝ። እኔ ፈጣሪ እንዲረዳኝ ረዳኝ። እውነት ለመናገር በጣም ነው የረዳኝ። ለዚህ ነው እንዲህ እስከምል ማለት ነው። ለዚህ ነው ያዘንኩት፣ ለዚህ ነው ያለቀስኩት እስከምል የእግዚአብሔርን ቸርነት። ምክንያቱም አጠገቤ ላይ ብዙ የደረሰባቸው ሰዎችን ስላየሁኝ እኔን እግዚአብሔር ረዳኝ በጥፍ ማለት ነው። አሁን እሱንም ምንም አይመስለኝም፣ አውራዋለሁ። እኔ ነው የምደውለው፣ ግን በቃ እንደማይፈልግ ነው የሚነግረኝ። ለምን ላድርግ? እውነት እኔ በቃል አልፈልግም፣ ግን በቃ እና ያጣሁት ነገር አለ። ያ ነገር እስከሚሳካልሽ ነው እኮ እኔ አጠገብሻለሁ ይለኛል በቀልድ። ኧረ ለምን ምናምን እላለሁ፣ ግን እንደማገኘውም እርግጠኛ ነኝ። እግዚአብሔር ቀን አለው ምንም ነገር ሲነሳም ሲሰጥህም ብዬ አምናለሁ። እና በቃ እንትን ይለኛል፣ ለምን እንደዚህ ያደረገ ምናምን እላለሁ። ምንም ነገር ካልጎደለኝ ለምን አሳልፎ ነገ ጓደኛ ትይዣለሽ